ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ምርጫ ቦርድ የፖለቲካ ፓርቲዎች የሰጡት መግለጫ አሳሳችና የሚያስጠይቅ ነው ሲል አስጠነቀቀ። የኢትዮጵያ ብሔራዊ ምርጫ ቦርድ 8 የፖለቲካ ፓርቲዎች በጋራ ያወጡት መግለጫ አሳሳችና አደናጋሪ በመሆኑ የሚያስጠይቅ ነው ሲል አስጠነቀቀ። ህብረት ኢትዮጵያ፣ የመላው ኢትዮጵያ አንድነት ድርጅት፣ ባልደራስ ለእውነተኛ ዲሞክራሲ፣ ትብብር ለኢትዮጵያ አንድነት፣ አማራ ጊዮናዊ ንቅናቄ፣ የኢትዮጵያ ህዝባዊታዊ ፓርቲ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ እና የወላይታ ብሔራዊ ንቅናቄ የተሰኙ 8 የፖለቲካ ፓርቲዎች ጥር 15 ቀን 2018 ዓ.ም ቴክኖሎጂን በመጠቀም ተግባራዊ የሚደረገውን የምርጫና እጩዎች ምዝገባ ተቃውሞ መግለጫ ማውጣታቸው ይታወሳል። ቦርዱ የፖለቲካ ፓርቲዎች መግለጫ አሳሳችና አደናጋሪ መሆኑን በመጥቀስ ጥር 18 ቀን 2018 ዓ.ም መልስ የሰጠ ሲሆን በሕግ የተሰጠውን ኃላፊነት በአግባቡ ሳይወጣ ሲቀር ተጠያቂ ሊደረግ እንደሚችል እንደሚያምን፣ ነገር ግን በፓርቲዎች እንደተሰጠው መግለጫ አሳሳችና አደናጋሪ መረጃን በማቅረብ ሊሆን እንደማይገባ ገልጿል። አክሎም ይህ አይነቱ መረጃ የሚያስጠይቅ ጭምር መሆኑን መረዳት ይገባል ብሏል። ከቦርዱ የ5 ዓመት ስትራቴጂክ ዕቅድ 6 ዓምዶች ውስጥ አንዱ የሆነውን የኢኖቬሽን እና ቴክኖሎጂ ስራ ተግባራዊ ለማድረግ የእጩዎች ምዝገባን በቴክኖሎጂ ለማከናወን የሚያስችለውን አሰራር ይፋ ማድረጉንም ስራውን በሚያዝያ ወርም 2016 ዓ.ም መጀመሩንም አስታውቋል። ቴክኖሎጂውን አስመልክቶ ለፖለቲካ ፓርቲዎች፣ ለሲቪል ማህበረሰብ ድርጅቶች፣ ለመገናኛ ብዙሃን አካላት እንዲሁም አካል ጉዳተኞች ላይ ለሚሰሩ ማህበራት አተገባበሩን በተግባር በማሳየት ምክረ ሀሳብ የመሰብሰብና ምክረ ሀሳቡን የማካተት ስራውን ማከናወኑንም ገልጿል። ቦርዱ ቴክኖሎጂ ፓርቲዎችን በምርጫ ክልል ጽሕፈት ቤቶች በመቅረብ እጩዎች ሲያስመዘግቡ ደረሰብን ያሉትን መጉላላት ጨምሮ ማንኛውም ውጫዊ ተጽዕኖ ነፃ በማድረግ ሰነዶችን አሟልተው ከማቅረብ አኳያ ያለውን ምልልስ በማስቀረት በእጩዎች አመዘጋገብ ወቅት የሚከሰቱ የመረጃ አደረጃጀት እና አያያዝ እንዲሁም በድምፅ መስጫ ወረቀት ላይ የእጩዎች አደራደር ቅድመ ተከተልን ለመወሰን በሚደረግ የዕጣ አወጣጥ ስርዓትም ወቅት መረጃዎችን እንደ አዲስ መመዝገብ ሳያስፈልግ መረጃዎች መጠቀም የሚያስችል ነው ብሏል። የቴክኖሎጂ ስርዓቱን ተግባራዊ ለማድረግ የሚረዳውን የሕግ ማዕቀፍ ሲርቅ ቦርዱ በተመሳሳይ የፖለቲካ ፓርቲዎችና የሲቪል ማህበረሰብ ድርጅቶች በማሳተፍ ጭምር ተግባራዊ ማድረጉ ተናግሯል። መግለጫው በቴክኖሎጂ የታገዘ የመራጮች ምዝገባ በማከናወን ፓርቲዎቹ ሲያጋጥሙ የነበሩ ተግዳሮቶችን ቢቻል ለማስቀረት ካልሆነም ለመቀነስ ማሰቡን እንዲሁም እጩዎች ምዝገባ በይፋ ከተጀመረበት ጊዜ ጀምሮ ላጋጠመው የቴክኒክ ችግር መልስ ለመስጠት ሲያደርግ የነበረውን ጥረት ያላገናዘበ ነው ሲልም ወቅሷል። ፍጹም የሚባል የቴክኖሎጂ ውጤት የለም የሚለው የቦርዱ መልስ በፓርቲዎች በወጣው መግለጫ እንደተመለከተው ባይሆንም ሁሉም ፓርቲዎች የምዝገባ ስርዓቱን አተገባበር እንዲያውቁ እንደማይጠበቅ በመገንዘብ የእጩዎች ምዝገባ ያከናውኑልኛል ብሎ የሚያምኑባቸውን የሲስተም አስተዳዳሪዎች እንዲልኩ በማድረግ ስልጠና መስጠቱንም አስታውሷል። በቴክኖሎጂ የታገዘው የእጩዎች ምዝገባ ስርዓት የብሔራዊ መታወቂያ በአስገዳጅነት ከማስቀመጡ ውጭ በ6ኛው ሀገራዊ ምርጫ ከነበረው የእጩዎች ምዝገባ መስፈርት ውጭ የተጠየቀ አዲስ ሰነድና ማስረጃ አለመኖሩን የሚያስረዳው የቦርዱ መልስ ፓርቲዎች በመግለጫው እጩዎች ሊያሟሏቸው ይገባሉ ተብለው ከተቀመጡ መስፈርቶች መካከል የልደት የምስክር ወረቀት አንዱ መሆኑን መግለጻቸው፣ ይህም ቦርዱ በሕግም ሆነ በአሰራር ያልተጠየቀው ሆኖ እያለ እንደተጠየቀ አድርጎ ማቅረብ አግባብነት የለውም ብሏል። ቦርዱ በአዋጅ በተሰጠው ስልጣን መሰረት ኃላፊነቱን በመወጣት ሂደት ስህተት ቢሰራ ተጠያቂ ማድረግ ተገቢ መሆኑን እንደሚያምር፣ ነገር ግን ሆን ተብሎ በሕጉ በግልጽ የተቀመጠውን ድንጋጌ ጥሎ ያልተደነገገውን መረጃ አቅርቦ እንደተባለ በማስመሰል የተሰራጨው መረጃ የሚያደናግር መሆኑን በመግለጽ አውግዟል። ፓርቲዎቹ በእጩዎች ምዝገባ ወቅት ያለው የ3 ደቂቃ ምስጢራዊ ይለፍ ቁጥር ለአንድ ጊዜ ያለው የቆይታ ጊዜ አንሷል በሚል ያቀረቡት ቅሬታ በሚመለከት በሰጠው ምላሽም ባንኮቹ ጨምሮ የተለያዩ ተቋማት የሚጠቁሙት የቆይታ ጊዜ እንደ ጥሩ ተሞክሮ በመውሰድ ተግባራዊ የተደረገ መሆኑንም ነገር ግን
ለአሰራር አስቸጋሪ ነው ከተባለና በአብዛኛው ፖለቲካ ፓርቲ የሚቀርብ ጥያቄ ከሆነ ማሻሻያ እንደሚያደርግም አስታውቋል። በመጨረሻም ቦርዱ አካል ጉዳተኛ ከሁለት ሆስፒታሎች ማስረጃ እንዲያቀርቡ እንደ ግዴታ መቀመጡንም ፓርቲዎቹ በመግለጫዎች መጥቀሳቸው፣ ይህም ሀገሪቱን ገጠራማ አካባቢዎች ሆስፒታል በሌለበት አካባቢ የሚኖሩ ዜጎች ያላገናዘበ ነው በሚል የቀረበውን ቅሬታ እንደማይቀበለው ገልጿል። ለዚህም ምክንያቱ እንደ ግዴታ አላቀረብኩም የሚል ነው። አካል ጉዳተኝነት በማየትና በማዳሰስ ብቻ የሚረጋገጥ ጉዳይ እንዳልሆነ ቦርዱ ለፓርቲዎቹ ማስገንዘብ ይፈልጋል የሚለው የቦርዱ ምላሽ ሴቶችና አካል ጉዳተኞች በስፋት ለሚሳተፉባቸው የፖለቲካ ፓርቲዎች የሚያቀርበውን የገንዘብ ድጋፍ ለመቆጣጠር አካል ጉዳተኛ መሆናቸውን የሚያረጋግጥ ማስረጃ ተብለው ሊቀርቡ የሚችሉ ከመንግስት የሕክምና ተቋም ወይም ከአካል ጉዳተኞች ማህበር የተሰጠ ማረጋገጫ እንዲይዙ መጠየቁን፣ ነገር ግን ፓርቲዎቹ እንደገለጹት ከሁለት ሆስፒታል ማስረጃ ያቀረቡ የሚል መጠየቅ በቴክኖሎጂ መመዝገቢያው ላይ የለም ብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።